ጤና ይስጥልን። ይህ የ2018 ዓመተ ምህረት የስድስተኛ ክፍል ሂሳብ ሞዴል ፈተና ክፍል 2 ከባለፈው የቀጠለ ከጥያቄ ቁጥር 16 እስከ 30 ያለው ነው። ጥያቄው የተዘጋጀው በኮልፌ ክፍለ ከተማ ትምህርት ጽሕፈት ቤት ነው። ጥያቄ ቁጥር 16 ከሚከተሉት ሙሉ ቁጥሮች ውስጥ ለ2 እና ለ3 ተካፋይ የሆነው የቱ ነው? ሀ 72403 ለ 49402 ሐመርሃ 12345 መ 54732 54732 ካላችሁ ትክክል ነው። ምክንያቱም ለሁለት ተካፋይ ለመሆን ቁጥሩ ተጋማሽ መሆን አለበት። ስለዚህ እዚህ ላይ ተጋማሽ መሆኑን ደግሞ የምናየው የመጨረሻው አሃዝ ነው የምናወዳድረው። እዚህ ላይ የመጨረሻው አሃዝ 3 ነው። ስለዚህ ይሄ ለሁለት ተጋማሽ አይደለም። ይሄ 2 ነው ተጋማሽ ነው። ይሄ 5 ነው ተጋማሽ አይደለም። ይሄኛው 2 ነው ተጋማሽ ነው። ነገር ግን ጥያቄው የሚለው ለሁለትና ለሶስት ተካፋይ የሆነ ቁጥር ነው የሚለው። ስለዚህ ከነዚህ ከሁለቱ መሃል ነው አንዱ መልስ ሊሆን የሚችለው። ነገር ግን እዚህ ጋር ስናሰላው የእያንዳንዱ ቁጥር ካየን በኋላ 54732 የሚለውን ቁጥር ተጋማሽ መሆኑን ቼክ ለማድረግ ምን እንደምናደርገው እያንዳንዱን አሃዝ እንደምራለን። 5 ሲደመር 4 ሲደመር 7 ሲደመር 3 ሲደመር 2 አምስቱንም አሃዞች ከደመርን በኋላ የነሱ ድምር ውጤት ለ3 መካፈሉን ቼክ እናደርጋለን ማለት ነው። ለ2 ይካፈላል ምክንያቱም የመጨረሻው አሃዝ 2 ስለሆነ። ለ3 መካፈሉን ደግሞ ይሄኛውን ደምር ነው ቼክ የምናደርገው። ስለዚህ 21 ሲካፈል ለ3 7 ጊዜ ስለሚደርስ 21ም ለ3 ይካፈላል። ስለዚህ ድምራቸው ለ3 በመካፈሉ ለ3 ተካፋይ ይሆናሉ። የመጨረሻው ቁጥር ደግሞ 2 መሆኑ ለ2 ተካፋይ ይሆናሉ። ስለዚህ ይሄ ቁጥር 54732 የሚለው ለ2ም ለ3ም ይካፈላል ማለት ነው። ረጋ ብላችሁ አስተውላችሁ ስሩ። 17ኛ ከሚከተሉት ሙሉ ቁጥሮች ውስጥ ብቸኛ ተጋማሽ የሆነ ቁጥር የትኛው ነው? ብቸኛ ተጋማሽ የሆነ ቁጥር ሀ 0 ለ 1 ሐመርሃ 2 መ 3 መልሱ 2 ነው። ብቸኛ ቁጥሮች የሚባሉት አንድና ለራሳቸው ብቻ የሚካፈሉ ናቸው። ከነዚህ ውስጥ ብቸኛ ተጋማሽ የሆነ ቁጥር ደግሞ 2 ነው ማለት ነው። ጥያቄ ቁጥር 18 ከሚከተሉት መካከል የ648 ብቸኛ ትንትን የትኛው ነው? ሀ 2 ያለ ቁጥር 3 ሲባዛ 3 ያለ ቁጥር 4 ለ 2 ያለ ቁጥር 3 ሲባዛ 3 ያለ ቁጥር 3 ሐመርሃ 2 ያለ ቁጥር 3 ሲባዛ 3 ያለ ቁጥር 2 መ 2 ያለ ቁጥር 4 ሲባዛ 3 ያለ ቁጥር 4 ረጋ ብላችሁ አስተውላችሁ ስሩት። ስትሰሩ ትክክለኛው መልስ 2 ያለ ቁጥር 3 ሲባዛ 3 ያለ ቁጥር 4 የሚለው ነው የሚመጣው። 648 እንግዲህ እዚህ ላይ ያለውን ስናይ 648 ወደ ብቸኛ ትንትን ስንቀይረው ለ2 ሲካፈል 324 ይሆናል። 324 ሲካፈል ለ2 162 162 ሲካፈል ለ2 81 81 ለ2 ስለማይካፈል ለ3 እናካፍለዋለን። ስለዚህ 81 ሲካፈል ለ3 27 27ን ለ2 አይካፈልም። ለ3 ሲካፈል 9 9 ሲካፈል ለ3 3 ይሆናል ማለት ነው። ይሄ አብዥ ዛፉ ነው። ስለዚህ በዚህ አብዥ ዛፍ መሰረት እዚህ ጋር ያሉትን እናያለን። የ648 ብቸኛ ተተንታኞቹ እነዚህ ናቸው። 2 ሲባዛ 2 ሲባዛ 2 2 ያለ ቁጥር 3 ነው የሚሆነው ይኸው እዚህ ጋር። ሌላው ደግሞ 3 ሲባዛ 3 ሲባዛ 3 ሲባዛ 3 አራት ሶስቶች ስላሉ 3 ያለ ቁጥር 3 ይሆናል ማለት ነው። ስለዚህ 2 ያለ ቁጥር 3 እና 3 ያለ ቁጥር 4 የ648 ብቸኛ ተተንታኞች ናቸው። ስለዚህ መልሱ በዚህ መልኩ ተቀመጠው ለዛ ነው ማለት እና ሀሌታዋ የሆነው መልሱ በዚህ ምክንያት ነው። ይኸው እዚህ ጋር ያለው ማወራረድ ትችላላችሁ። 3 ሁለቶች አሉ፣ ሁለትን 3 ጊዜ ጻፍን። 4 ሶስቶች አሉ፣ ስለዚህ 3ን 4 ጊዜ ጻፍን። መልሳችን ሀሌታዋ ወይም 2 ያለ ቁጥር 3 እና ሲባዛ 3 ያለ ቁጥር 4 መልስ የሆነው ለዛ ነው ማለት ነው። በጣም ጥሩ።
ጥያቄ ቁጥር 19 የ424 እና የ648 ትልቁ የጋራ አካፋይ ስንት ነው? ሀ 8 ለ 40 ሐመርሃ 4 መ 5 መልሱ 8 ነው። ምክንያቱም ይሄ ሲሰላ የ424 ብቸኛ ትንትኖች 424 ሲካፈል ለ2 212 ይመጣል። 212 ሲካፈል ለ2 106 ይመጣል። 106 ሲካፈል ለ2 53 ይመጣል። 53 ለ2 አይካፈልም። ስለዚህ ይሄኛው 2 አለ 2 ሲባዛ 2 ሲባዛ 53 ይሆናል ማለት ነው። አንዱ ይሄኛውን እንያዝ። ስለዚህ እዚህ ላይ ስንት ሁለቶች አሉ? ይሄኛው እዚህ ጋር አንድ ሁለት አለ። ይሄኛው 2 አለ። ይሄኛው 2 አለ። ስለዚህ 3 ሁለቶች እዚህ ጋር አሉ። ስለዚህ 2 ያለ ቁጥር 3 ሲባዛ የመጨረሻው 53 ይሆናል። ይሄ የ424 ነው። የ648 ብቸኛ ትንትን ደግሞ 648 ሲካፈል ለ2 324 324 ሲካፈል ለ2 162 162 ሲካፈል ለ2 81 81 ደግሞ ለ2 አይካፈልም። ለስንት ነው የሚካፈለው? ለ3 81 ሲካፈል ለ3 27 ይሄው 27 27 ሲካፈል ለ3 ደግሞ 9 ይሄው 9 ሲካፈል ለ3 3 ስለዚህ አጠቃላይ እዚህ ላይ ያሉ ሶስቶች 1 2 3 4 ሶስቶች አሉ። ስለዚህ እዚህ ጋር ያየነው ቅድም ያየናቸው አሉ 1 2 3 ሁለቶች አሉ። ስለዚህ 2 ያለ ቁጥር 3 ማለት እነሱ ናቸው። 2 ያለ ቁጥር 3 ሲባዛ 4 ሶስቶች ደግሞ አሉ። 3 ያለ ቁጥር 4 አንድ ላይ እንደዚህ ሆኖ ይቀመጣል። ስለዚህ 2 ያለ ቁጥር 3 ሲባዛ 3 ያለ ቁጥር 4 የ468 ብቸኛ ትንትን ነው። የ424 ደግሞ ቅድም እንዳሰላነው 2 ያለ ቁጥር 3 እና 53 ናቸው። ስለዚህ 2 ያለ ቁጥር 3 እና 53 እዚህ ጋር አሉ። 2 ያለ ቁጥር 3 እና 3 ያለ ቁጥር 4 እዚህ ጋር አሉ። የነዚህን የሁለቱን የጋራ ነው የምንወስደው። እዚህ 2 ያለ ቁጥር 3 አለ፣ እዚህም 2 ያለ ቁጥር 3 አለ። የሚያመሳሰላቸው ይሄ ነው። ስለዚህ 2 ያለ ቁጥር 3 ማለት ምን ማለት ነው ነው አሁን ጥያቄው። የጋራቸው ትንሹ ገላጭ ያለው 2 ያለ ቁጥር 3 ነው። 2 ያለ ቁጥር 3 ማለት ደግሞ 2 ሲባዛ 2 ሲባዛ 2 ማለት ነው። 2 ሲባዛ 2 4 4 ሲባዛ 2 8 ስለዚህ መልሱ 8 የሆነው ለዚህ ነው። እና ትልቁ የጋራ አካፋይ ማለትም የ424 እና የ648 ትልቁ የጋራ አካፋይ በዚህ አሰራር ቅደም ተከተል መሰረት 8 ነው ማለት ነው። እናንተ ደግሞ በሚገባችሁ መንገድ ረጋ ብላችሁ አብራታችሁ አንብቡት። ጥያቄ ቁጥር 20 ከሚከተሉት ሙሉ ቁጥሮች ውስጥ የ16 እና የ20 የጋራ ብዜት የቱ ነው? ሀ 40 ለ 16 ሐመርሃ 80 መ 5 ትክክለኛው መልስ 80 ነው። የ16 ብዜቶች የሚባሉት 16 32 48 64 80 እያለ ይቀጥላል። የ20 ብዜቶች ደግሞ 20 የጨመርን መሄድ ነው ማለት ነው። 20 40 60 80 100 እያሉ ይቀጥላሉ። ስለዚህ ጥያቄው የነዚህን የሁለቱን የጋራ መውሰድ ነው። ከሚከተሉት ሙሉ ቁጥሮች ውስጥ የ16 እና የ20 የጋራ ብዜት የሚለው ስለዚህ የጋራ የሆነው ከነዚህ ማለት የትኛው ነው? 80 ነው ማለት ነው። እዚህ ጋር 80 አለ፣ እዚህም ጋር 80 አለ። ስለዚህ 80 የሁለቱም የጋራ መሆኑን በዚህ መልኩ ነው የምንሰራው ማለት ነው። ስለዚህ 80 በሁለቱም ዝርዝሩ ስላለ የጋራ ብዜታቸው 80 ነው የተባለው ለዚህ ነው። ጥያቄ ቁጥር 21 አንደኛው አውቶቡስ በየ12 ደቂቃ ሁለተኛው ደግሞ በየ18 ደቂቃ ቢነሱ ሁለቱ አብረው የሚነሱት ከስንት ደቂቃ በኋላ ነው? ሀ 12 ለ 18 ሐመርሃ 36 መ 2 መልሱ 36 ነው። ለምን 36 እንደሆነ ነኝ። ይህ ጥያቄ የ12 እና የ18 ትንሽ የጋራ ብዜት መፈለግ ነው።
ዋናው የጥያቄው ሚስጥር የ12 እና የ18ን ትንሹ የጋራ ብዜት መፈለግ ነው። አንደኛው አውቶቡስ በየ12 ደቂቃው ነው። ሁለተኛው አውቶቡስ ደግሞ በየ18 ደቂቃው ነው ቢነሱ በኋላ የሚገናኙት ከስንት ደቂቃ በኋላ ነው? አብረው እኩል የሚነሱት ከስንት ደቂቃ በኋላ ነው ነው። ስለዚህ ያን ለማስላት የ12 እና የ18ን ትንሹን የጋራ ብዜት ማስላት ነው። በዚህ መሰረት የ12 ብዜቶች 12፣ 24፣ 36፣ 48 እያለ ይቀጥላል። የ18 ደግሞ 18፣ 36፣ 54 እያለ ይቀጥላል። ስለዚህ አሁን የምንፈልገው የሁለቱን የጋራ የሆነውን ትንሹን ነው ማለት ነው። ስለዚህ እዚህ 12 አለ፣ እዚህ የለም። 24 እዚህ አለ፣ እዚህ የለም። 36 እዚህ አለ፣ እዚህም አለ። ስለዚህ ትንሹ የጋራቸው 36 ነው የሚባለው ወይም የተባለው ለዚህ ነው ማለት ነው። ይሄ የሁለቱ የጋራ ብዜት። ስለዚህ ሁለቱም አውቶቡሶች ከ36ኛው ደቂቃ በኋላ አብረው እኩል ይነሳሉ ማለት ነው። በጣም ጥሩ። ጥያቄ ቁጥር 21 ጨርሰናል። ጥያቄ ቁጥር 22 የክፍልፋይ 21 60ኛ 35 መቶኛ እና 105 300ኛ ዝቅተኛ ሂሳባዊ ቃል የቱ ነው? ሀ 7 20ኛ፣ ለ 7 12ኛ፣ ሐመሩሃ 21 60ኛ፣ መልስ የለም። ረጋ ብላችሁ ታሰሉት። መልሱ 7 20ኛ ይመጣል። 21 60ኛ ማቃለል ነው። ይሄኛውን ስናቃልል በ3 ስናቃልል 21ን በ3 ስናቃልል 7 ይሆናል። 60ን በ3 ስናቃልል 20 ይሆናል። 7 20ኛ ሆነ ማለት ነው። 35 መቶኛንም ደግሞ እንደዚሁ በ5 ስናቃልለው 35ን በ5 ስናቃልል 7፣ መቶን በ5 ስናቃልል 20 ይመጣል። 7 20ኛ ሆነ ማለት ነው። 105 300ኛን ደግሞ አሁንም በ15 ስናቃልል 105ን በ15 ስናቃልል 7 ይመጣል። 300ን በ15 ስናቃልል 20 ይመጣል። ስለዚህ 7 20ኛ 7 20ኛ 7 20ኛ ሶስቱም ተመሳሰሉ ማለት ነው። ስለዚህ የክፍልፋይ 21 60ኛ 35 መቶኛና 105 300ኛ ዝቅተኛ ሂሳባዊ ቃሉ 7 20ኛ የሚለው ነው ማለት ነው። ስለዚህ መልሱ 7 20ኛ ወይም ሀ ላይ ያለው መሆኑ ምክንያቱ ይሄ ነው ማለት ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየትን ጥቆማ ካላችሁ አስተያየት መስጫውን አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሳችሁ ከፈለጋችሁ ደግሞ ሼር አድርጉ። በዚህ ቻናል ላይ የስድስተኛ ክፍል የሚኒስትሪና የሞዴል ጥያቄዎች ስለሚገኙ እነሱን በቀላሉ ለማግኘትና እንደ ማጣቀሻ ለመጠቀም ከፈለጋችሁ ቻናሉን ሰብስክራይብ አድርጉት። እንቀጥል። ጥያቄ ቁጥር 23 አዲስ ከተጠየቀችው 60 ጥያቄዎች ውስጥ 40% በትክክል ብትመልስ ስንት ጥያቄዎችን መለሰች? ሀ 24፣ ለ 36፣ ሐመሩሃ 52፣ መ 60። መልሱ 24 ነው። ምክንያቱም ይሄን ቁጥር የተሰጠንን ቁጥር እኩል ይሆናል መቶኛ ሲባዛ ጠቅላላ ሲካፈል ለመቶ አድርገን ነው የምናሰላው። ስለዚህ የተሰጠን ቁጥር 40% ነው። ሲባዛ ጠቅላላ የተማሪዎቹ ብዛት 60 ነው። ይኸው እዚህ ጋር 60 ተማሪዎች አሉ። 40% ሲባዛ 60 ተማሪ ሲካፈል ለ100% አድርገን ነው የምናሰላው። ይሄኛው ፐርሰንት በፐርሰንት ይጠፋል። አሁን ቁጥር ይቀራል ማለት ነው። ስለዚህ 40 ሲባዛ በ60 ሲካፈል ለ100 ስንት ይመጣል? 40 ሲባዛ በ60 40 ሲባዛ በ60 2400 ሲካፈል ለ100 24 ይመጣል። ምክንያቱም ይሄ ሁለቱ 0 በዚህ በሁለቱ 0 ሲጣፋ 24 አንደኛ ይሆናል። 24 አንደኛ ማለት 24 ነው የሚሆነው። ጥያቄ ቁጥር 24 ከሚከተሉት ውስጥ 0.054% ወደ አስርዮሽ ሲቀየር የቱ ነው? ሀ 0.054፣ ለ 0.00054፣ ሐመርሃ 0.54፣ መ 5.4።
0.00054 ካላችሁ ትክክል ነው። ምክንያቱም መቶኛን ወደ አስርዮሽ ለመቀየር ቁጥሩ ለመቶ ማካፈል ነው። ስለዚህ 0.054 የሚለውን ቁጥር ለመቶ ስናካፍል የሚመጣልን ውጤት 0.00054 የሚለው ነው። ስለዚህ 0.054 ሲካፈል ለ100 እኩል ይሆናል 0.00054 ይመጣል ማለት ነው። ጥያቄ ቁጥር 25 ከሚከተሉት መካከል ከትንሽ ወደ ትልቅ በትክክል የተቀመጠው የቱ ነው? ሀ 0.5 ያንሳል ከ3/4 ያንሳል 1 ያንሳል 1/2 ለ 1/2 ያንሳል 1 ያንሳል 0.7 ያንሳል 3/4 ሐመርሃ 1 ያንሳል 3/4 ያንሳል 0.7 ያንሳል 1/2 መ 1/2 ያንሳል 0.7 ያንሳል 3/4 ያንሳል 1 1/2 ያንሳል 0.7 ያንሳል 3/4 ያንሳል 1 ካላችሁ ትክክል ነው። ይሄ ከመጣላችሁ መልሳችሁ ትክክል ነው። ምክንያቱም ክፍልፋዮችን መጀመሪያ ለማወዳደር ያመቸን ዘንድ ወደ አስርዮሽ እንቀይር። 1/2 ማለት ምን ማለት ነው? 1/2 ማለት ወደ አስርዮሽ ሲቀየር 0.5 ይሆናል። ከዛ ቀጥሎ 0.7 አለ፣ ይሄ የተሰጠን ማለት ነው። ከዛ 3/4ኛንም ወደ አስርዮሽ ስንቀይር 0.75 ይመጣል። ከዛ ቀጥሎ ማን አለ? 1። ስለዚህ የምናወዳደራቸው ቁጥሮች እነዚህ ናቸው። 0.5ን ምክንያቱም ይሄ ማለት 1/2 ስለሆነ፣ ከዛ 0.7ን፣ ከዛ ቀጥሎ 3/4 ማለት ወይም 0.75ን እና በመጨረሻም 1ን። እነዚህ ነው የምናወዳድረው። በዚህ መሰረት ከሁሉም የሚያንሰው ማን ነው? 0.5 ወይም 1/2። ቀጥሎ 0.7፣ ቀጥሎ 0.75፣ ከዛ ከሁሉም የሚበልጠው 1 ነው። ለዚህ ነው መልሱ መላ ያለው 1/2 ያንሳል 0.7 ያንሳል 3/4 ያንሳል 1 የሆነው ማለት ነው። ስለዚህ ከትንሽ ወደ ትልቅ በዚህ መልኩ የተቀመጠው ይሄ ማለት 0.5 ነው። ይሄ ማለት 0.7 ነው። ይሄኛው 0.75 ነው። ይሄኛው 1 ነው። ስለዚህ በቅደም ተከተል ሲቀመጥ ከሁሉም የሚያንሰው 0.5 ነው፣ ከሁሉም የሚበልጠው 1 ነው ማለት ነው። ስለዚህ ትክክለኛው ቅደም ተከተል 0.5 ያንሳል ከ0.7 ያንሳል 0.75 ያንሳል ከ1 የሚለው ማለት ነው። ወይም 1/2 ያንሳል ከ0.7 ያንሳል ከ3/4 ያንሳል 1 ይሆናል ማለት ነው። ጥያቄ ቁጥር 26 15/4 እና 1.25 ድምር ስንት ነው? ሀ 2.5 ለ 4.5 ሐመርሃ 5 መ 4 መልሱ 5 ነው። እንዴት 5 ይመጣል? 15/4ኛን ወደ አስርዮሽ ሲቀየር 3.75 ይመጣል። ሲካፈል 15 ሲካፈል ለ4 3.75 ይመጣል ማለት ነው። 1 ከዛ በመቀጠል 3.75 ሲደመር 1.25 ሁለቱም መደመር ነው። ስለዚህ 3.75 እና 1.25ን ስንደምር 5 ሲደመር 5 10 7 ሲደመር ይሄን ያደረግን በዚህ መልኩ ቁልቁል ስንደምረው መልሱ እንደዚህ ይመጣል ማለት ነው። 15/4ኛን ወደ አስርዮሽ መቀየር ነው መጀመሪያ። ወደ አስርዮሽ ሲቀየር 15 ሲካፈል ለ4 3.75 ይመጣል። ከዛ በመቀጠል 3.75 ሲደመር 1.25ን ሁለቱ መደመር ነው። ይሄኛውና ይሄኛውን ስንደምር ውጤቱ 5.0 ይመጣል ማለት ነው። ስለዚህ ትክክለኛው መልስ 5 የሆነው ለዚህ ነው። 27ኛ ጠቅላላ ገመድ 13 ሙሉ 1/5 ሜትር ሆኖ አንዱ ቁራጭ 6.85 ሜትር ቢሆን ሁለተኛው ቁራጭ ስንት ነው? ሀ 4
ለ 6.35 ሐመርሃ 4.5 መ 0.5 ረጋ ብላችሁ ካሰላችሁት መልሱ 6.35 የሚለው ነው። ምክንያቱም መጀመሪያ 13 ረጅሙ ሙሉ ገመዱ 13 ሙሉ 1/5 ሜትር ነው። 13 ሙሉ 1/5 ሜትር ማለት ወደ አስርዮሽ ስንቀይረው 13.2 ሜትር ይመጣል። ከየት መጣ ይሄ ነጥብ 2? 1/5 ማለት 0.2 ነው። ስለዚህ 13 ሲደመር 0.2 13.2 ሜትር ይመጣል። ይሄ ሙሉ ገመዱ ነው። ሁለተኛው ቁራጭ ለማስላት እኩል ይሆናል ጠቅላላ ገመዱ ወይም ይሄኛው ሲቀነስ አንደኛው ቁራጭ። አንደኛው ቁራጭ እዚህ ጋር የተሰጠን ነው 6.85 ሚለው አንደኛው ቁራጭ ነው። እኛ የምንፈልገው ሁለተኛውን ቁራጭ ነው። ሁለተኛውን ቁራጭ ለማግኘት ከሙሉ ገመዱ 13.15 ወይም 13.2 ሲቀነስ 6.85 እንዲቀነስ ነው የምናገኘው ማለት ነው። በዚህ መሰረት 13.2 ሲቀነስ 6.85 እኩል ይሆናል 6.35 ሜትር ይሆናል ማለት ነው። ለዚህ ነው መልሱ ሌላ የሚቀመጠው 6.35 መልስ የሆነው። 28ኛ ከሚከተሉት መካከል ትክክል ያልሆነው የቱ ነው? ሀ 2 ሙሉ 1/4 ሲካፈል ለ0.5 እኩል ይሆናል 9/2። ለ 3.25 ሲካፈል ለ2/5 እኩል ይሆናል 65/8። ሐመርሃ 1/9 ሲካፈል 0.2 እኩል ይሆናል መ 1/5 ሲካፈል 0.5 እኩል ይሆናል 1/10። አንድ አምስተኛ ሲካፈል 0.5 እኩል ይሆናል 1/10 ከመጣላችሁ ትክክል ነው። እሱ ትክክለኛው ያልሆነው መልስ ነው ከተሰጡት መካከል። ምክንያቱም አንድ አምስተኛ ሲካፈል ለ0.5 ውጤቱ 0.2 ሲካፈል ለ0.5 ማለት ነው። ስለዚህ 0.2 ሲካፈል ለ0.5 0.4 ወይም 2/5 ነው እንጂ የሚመጣው 1/10 አይደለም የሚመጣው። ስለዚህ የተሳሳተው እሱ ነው። ሌሎቹ በሙሉ ትክክል ናቸው። እያንዳንዳቸውን ግን እየሰራችሁ ቼክ አድርጉ። ጥያቄ ቁጥር 29 ከሚከተሉት መካከል የ75 ሲባዛ 0.25 ብዜት ውጤት የሆነው የቱ ነው? ሀ 18.75 ለ 187.5 ሐመርሃ 0.1875 መ 1875 ሁለቱን አሃዞች በአግባቡ ካባዛቻቸው የሚመጣው ውጤት 18.75 ነው። 75 ሲባዛ 0.25 ማለት የ75 4 እጅ ማለት ነው። ይሄኛው 0.25 ማለት 1/4 ነው። ስለዚህ 75 ሲባዛ 1/4 ወይም 75ን ከ1/4 ጋር ማባዛት ነው። ያኔ ውጤቱ 18.75 ይመጣል። በጣም ጥሩ። ወደ ጥያቄያችን መጨረሻ ደረሰን። የመጨረሻውን ጥያቄ ከማቅረባችን በፊት እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉ። በዚህ ቻናል ላይ የስድስተኛ ክፍል ሚኒስትሪና ሞዴል ጥያቄዎች ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን ሰብስክራይብ አድርጉ። ይህንን ጥያቄ በፒዲኤፍ ከፈለጋችሁ ደግሞ ቴሌግራም ቻናላችን ሃሁ ቲዩብ ላይ ገብታችሁ ቻናሉን ጆይን በማድረግ ጥያቄዎችን እዛው ላይ ታገኛችኋላችሁ ማለት ነው። ጥያቄ ቁጥር 30 ሂሳባዊ ስሌት 2.12 ሲባዛ 10 ቁጥር 7 በመቁጠሪያ ቁጥር ሲገለጽ የቱ ነው? ሀ 2 ሚሊዮን 120 ሺህ ለ 21 ሚሊዮን 200 ሺህ ሐመርሃ 2 ቢሊዮን 120 ሚሊዮን መ 212 2
21 ሚሊዮን 200 ሺህ ከመጣላችሁ ትክክል ነው። ምክንያቱም 10 ያለ ቁጥር 7 ማለት 10 ከ1 ከ7 0 ጋር ተከትሎ የሚመጣ ቁጥር ነው። ስለዚህ ይሄንን 2.12ን ከ10 ሚሊዮን ጋር ስናባዛው 21 ሚሊዮን 200 ሺህ ይመጣል ማለት ነው። መልካም ጥናት፣ መልካም ዝግጅት፣ መልካም ጊዜ